አቶ ለማ መገርሳ ለልጁ ህመም መፍትሄ ፍለጋ በራስ ደስታ ዳምጠው መታሰቢያ ሆስፒታል ነው ያገኘነው። የ3 አመት ከ7 ወር ልጁን ለማሳከም ወደ ራስ ደስታ ዳምጠው መታሰቢያ ሆስፒታል ከማቅናቱ በፊት የበርካታ ህክምና ተቋማትን ደጅ ረግጧል። ለልጁ ህመም ፈውስ ፍለጋ ብዙ ገንዘብና ጉልበትን መስዋዕት ማድረጉን የሚገልጸው ለማ ለልጁ የተሻለ ህክምና ለማግኘት ራስ ደስታ ዳምጠው መታሰቢያ ሆስፒታልን እንደመረጠም ይናገራል። በቀጠሮ መሰረት ግንቦት 5 ቀን 2017 ዓ.ም ወደ ሆስፒታሉ እንደመጣም ተናግሯል። አገልግሎቱ ትላንት ጧት ነው እና አልጋ ያዝ ተብሎ ነው ተደወለልኝ። 6 ሰዓት መጣሁ፣ አልጋ ሰጡኝ በስነ ስርዓት። ዛሬ ደግሞ ይሄው ሰርጀሪ ተደርጎ ከዛ እየወጣን ነው። እንደው እናንተ እየመጣችሁ በጥሩ ሁኔታ ነው። አቀባበሉ በጣም ደስ ብሎኛል። ልጁ ከተወለደ ከ1 አመት ጀምሮ በቶንሲል ህመም ሲሰቃይ ነበር የሚለው አቶ ለማ አሁን ግን በሆስፒታሉ ባገኘው የተሟላ አገልግሎት ከህመሙ የሚፈውሰውን ህክምና ማግኘቱንም ይገልጻል። ከባድ ነው በጣም ይሄ ሆስፒታል ይሄ ብዙ በቂ መድኃኒት አለ፣ በቂ ሰራተኛ አለ። ውጪ ያወጣሁት ወጪና እዚህ ያወጣሁት ወጪ በጣም ልዩነት አለ። መድኃኒት ራሱ ሲገዛ ሌላውና ልጄ መድኃኒት ገዝቶም አይድንም። ዛሬ ከዚህ ገዛለሁ፣ ይሄውንም ሌላ ቦታም ይገዛለሁ፣ ይሄ ይሻላል ተብዬ ያልገዛሁት መድኃኒት የለም፣ ያልገባሁት ክሊኒክና ፋርማሲ የለም። ስለዚህ አቀባበሉ በጣም ከምንም በላይ ጥሩ ነው። ሌላኛዋ ታካሚ አዲስ መኮንን ህክምና ፈልጋ ከሸኖ ከተማ እንደመጣች ትናገራለች። በሆስፒታሉ ከሰኞ ዕለት ጀምራ እየተከታተለች እንደምትገኝ የገለጸችው አዲስ በሚሰጠው አገልግሎትም ለህመሟ መፍትሄ ስለማግኘቷም ገልጻለች። እኔ 3ኛ ቀኔ ነው። ከሰኞ ዕለት ጀምሬ እዚህ ነው ያለው። ትናንት ጧት ነው የተሰራሁት። ምንም መስተጓጎል እስከኛን አላጋጠመንም። በስነ ስርዓት ነው። ለሊትም ቀድሜ እየመጡ ትሪት የሚያደርጉ ማለት ነው እና በስነ ስርዓት ነው እያስተናገዱናል። የሚያስፈልገን መድኃኒት ይሰጡናል። በሚያስፈልገን ሰዓት ደግሞ ሻይ እንድንጠቀም ያው ሰዓቱንና ደረጃውን ጠብቆ ነው እያስተናገዱን ያለው። ከነርስ እስከ ዶክተሮች ጥሩ ሰዎች ስለሆኑ እናከብራቸዋለን፣ እናመሰግናቸዋለን። ሌሎች በሆስፒታሉ ሲታከሙ ያገኘናቸው ታካሚዎችም በሆስፒታሉ ውስጥ የሚሰጠው ቀልጣፋ አገልግሎት ለህመማቸው መፍትሄ እንደሰጣቸውም ተናግረዋል። 3 ኦፕራሲዮን ነበረኝ። 4 ኦፕራሲዮን እንዲሰራልኝ ሪፈር ተደረኩኝ። መጣሁኝ። አልሐምዱሊላህ ጥሩ አገልግሎት አገኘሁኝ እና አገልግሎትን ተጠቅሜ አሁን ከትላንትና ወዳ ነው የተሰራልኝ ኦፕራሲዮን። ዛሬ ልወጣ ነው። በጣም እንክብካቤ ያለ እና ደስ ይላል። አሪፍ ነው። ምንም የገጠመኝ ነገር የለም። መጥፎ ምላሽ የሚሰጠኝም የለም። ጥሩ አገልግሎት ነው ያገኘሁት። እኔ በጣም ተመችቶኛል። መጥፎ ነገር ገጥሞኝ አያውቅም። እኔ ትንሽ ግፊቴም ጨምሮ ነበረ። ተከታትለውኝ ያው እስካሁን ድረስ መድኃኒት እየተሰጠኝ ነበረ በሰዓቱ ማለት ነው። ዛሬ አሁን የሚያስወጡኝ ራሱ ደህና ስለሆንኩኝ እዚህ ከመጣሁኝ አልሐምዱሊላህ መድኃኒቴ በሰዓቱ ይሰጠኛል። ሐኪሞች እንክብካቤ ጥሩ ነው። ሌሊት ይገባሉ። ሌሊት 2 ጊዜ ገብቶ ደማችን ይለኩናል። ቀን ደግሞ 3ቴ፣ ስፔሻሎች ደግሞ 1 ገብተው ያዩናል እና ያለው ነገር ሁሉም ይጠይቃሉ እና አልሐምዱሊላህ በጣም ምርጥ ነው።